በምድር ላይ ምርጥ ፍጥረታት እንደሆኑ የሚያምኑ አንድ የአይጦች ሰፈር ነበር። ከሁሉም የበለጠ ኩሩና ታላቅ ስልጣን ያለው ንጉሥ ነበራቸው። ከዕለታት አንድ ቀን የአይጦቹ ንጉሥ ወንድ ልጅ ወለደ። ልጄ በምድር ላይ ትልቁ ፍጡር ነው። እኔ ለሱ ተመሳሳይ ደረጃና ማዕረግ ያላት ሚስት ላገኝለት ይገባልም አለ። ንጉሡም የሀገር ሽማግሌዎችን ጠርቶ ፀሐይን ሂዱና ልጅህን ለልጄ ብላችሁ ጠይቁልኝ አላቸው። ከዚያም ሽማግሌዎቹ ወደ ፀሐይ ሄዱ። ሽማግሌዎቹ ለፀሐይኛ የተለየ የሆነ ወንድ ልጅ አለን፣ ሴት ልጅህን ለልጃችን እንድትሰጠን እንጠይቃለን አሉት። ፀሐይም ወንድ ልጃችሁ ከሴት ልጄ የሚበልጥ ሰው ማግባት አለበት፣ እናም ደመናን ጠይቁት፣ እሱ እኔንም የመሸፈን አቅም ስላለው ሲል መለሰላቸው። ሽማግሌዎቹም ወደ ደመና ሄዱና ጠየቁት። ደመናም ልጃችሁ መልካም ነው፣ ንፋስን ጠይቁት፣ እኔንም ይበታትነኛል። ሽማግሌዎቹም ወደ ንፋስ ሄደው ስለ ንጉሡ ልጅ ነገሩት። ንፋስም ልጃችሁ ትልቅ ሰው ይመስላል፣ ግን ደግሞ ሌላ እኔን የበለጠ አለ፣ እሱም ተራራ ነው፣ ተራራን ጠይቁት እኔንም ስለሚያግደኝ። ሽማግሌዎቹም ወደ ተራራ ሄደው ጠየቁት። ተራራም ልጄ አትመጥነውም፣ ሌላ ከኔ የሚበልጥ እኔን በስቶ መኖሪያ የሚያደርግ አለ፣ እሱም አይጥ ነው አለ። ሽማግሌዎቹ አይጦቹ ንጉሥ ጋር ተመልሰው ተራራ የአይጥ ልጅ ይሻላችኋል ብሎናል አሉት። ንጉሡም ተደስቶ እንዲህ አለ፣ እኛ ዘመዳሞች ነን፣ እንስማማለን። እናም መጨረሻ ላይ የአይጦቹ ንጉሥ ሁሉም የራሱ ዋጋና ታላቅነት እንዳለው ተገነዘበ። ከዛም ሌሎቹን የአይጥ ህብረተሰብ ጋብዟቸው በአንድነት በደስታ ሲያከብሩ አሉ። እናም ታሪካችን የሚያስተምረው ሁሉም በራሱ ዋጋ ያለውና ትልቅም መሆኑን ያሳያል። ከኩራት በላይ መመልከትና ባልተጠበቁ ቦታዊ ደስታን ማግኘት አስፈላጊ ነው። አብራችሁን ስለቆያችሁ እናመሰግናለን።